የማዳም ቅመም ቤት ነው ስል ለሁሉም ሰው በኩራት ነው። ምክንያቱም ማንኛውም ሰው የለፋበትን ውጤቱን ሲያይ ነው። ያው እንደዚህ ስትገቡ፣ እንደዚህ ስትሉ፣ እንደዚህ ወደዚህ ስትገቡበት፣ ከሳሎን ደግሞ ትላላችሁ ስትንፈራፈሩበት፣ ወደ መኝታ ክፍል ስትገቡ እስኪዩት አልጋዋ ትላላችሁ። እዚህ ጋር ማን እኔ መጀመሪያ የምተኛበት የምን አንቺ ባልሽ ጋር መንፈራሰስ ሆ ቁም ሳጥን ትጠያለሽ። በቃ የቤት ከለር የቀለም ምርጫ ትጠላላችሁ። በጣም ነው የሚያምረው። እኔ ሰኝ እዚህ ጋር እብድ መስያ የጎረቤቴ ስለሆነች እየሮጥኩ ነው ዝም ብዬ የመጣሁት። ለዛ ነው። ሻወር ቤት ገና ትንሽ ይቀራታል። የልጆች መኝታ ክፍል ኦሬዲ ያለቀለት ነው። ኪችን ቤት ትንሽ ነው የሚቀረው። ኪችን ካቢኔት ደግሞ ወዞቿ፣ ሰርቪሶቿ አለቀ። ያምራል። ከመሳለሚያ መጥቼ ከቤቷ ደርሻለሁ። ኦልሞስት ፊኒሺንጉ ያለቀ ነው የሚመስለው። ያን ያህል ብዙም የሚያስፈልገው አይመስለኝም። ከወደ ውጭ ሳይ ግን ወደ ውስጥ ገብተን አብረን የሆነው ነው። በጉሚ አንቺ ነው አይደለም? እኔስ ወደ ውስጥ እየገባው ነው። ውስጥ ያለውን ደግሞ አይቼ በደንብ አድርጌ አሳያችኋለሁ። ቤትን ቦሳ ጫማ ይላውልቅ። ወደ ቤትሽ እንግዲህ ገብቻለሁ። ቤትሽ ውስጥ ስገባ እንግዲህ ከፊኒሺንጉ ጀምረሽ ነው አሳይኝ የተባልኩትኝ። ከለሩም ቆንጆ ነው። የቤትሽ ያምራል። የሚቀየር ነገር የለውም። ወደ ላይ ስትገቢ ደግሞ ኮርኒስ ሃይላይቱም ቆንጆ ነው። ያን ያህል ቀይሪ ምንም በይኝ የሚል የለም። እንደምታዩ የሚያስፈልግሽ ነገር ምንድነው? እኔ እንደ እህት እንደ ራሴ የምመክርሽ እዛ ጋር የዲኮሬሽን ላይት ከዚህ ጋር አንድ ያስፈልግሻል። እዚህ ጋር አንድና እዚህ ጋር አንድ የዲኮሬሽን ላይት ያስፈልጋል። መጋረጃ የራሴ ስትመጪ ታደርገዋለሽ። ወደ ይሄኛው ሳሎንሽ ነው። እንግዲህ ወደዚህ ስንገባ መጀመሪያ ላይ ሳሎኑን ነው የምናገኘው። ወደ ውስጥ እንገባለን። እንግዲህ ወደዚህ ስንገባ ደግሞ ያው አዲስ ቤት አይደለ? ይሄ ምንድነው? ይሄ መኝታ ክላስሽ ነው። ደግሞ ቤትሽን ቆንጆ አድርገው ነው የያዙልሽ። አንዳንድ ቤት ባይዘው የሆነ ቤታቸውን በሽሽት ያደርጋሉ። እህቶቻችንም ይሁን ማንኛውም ሰው ሲኖር ቤታችንን እንደራሳችን አድርገው አይይዙልንም። ግን ቤትሽ ቆንጆ ነው። እንደምታዩ እዚህ ጋርም ማብራት ችግር የለውም። ታዩ ባይበራም ይለኛል። ዙሮ ኮርኒስሽ የፕላስቲክ ኮርኒስ እንደኔ ነው። በጣም ቆንጆ ኮርኒስ ነው። ከጅብሰም ኮርኒስ ሞር አሁን ላይ ቆንጆ የፕላስቲክ ኮርኒስ ነው። እንግዲህ ስፋቱም ቆንጆ ነው። እያጠራሁ እኮ ነው። ሶፋው የሷ ነው አልኩኝ፣ ቁም ሳጥኑ የሷ ነው። እንደዛ ከሆነማ በደንብ አድርጌ ልቀርጽ። እኔ እኮ ያው እንዳላስጎመጅሽ ብዬ ነው። ትያለሽ እዚህ ጋር አልጋ አንድ ቀን ስትመጪ አብረን እንተኛልበታለን ብዬ ተስፋ አድርጋለሁ። እዚህ ጋር ደግሞ ቁም ሳጥንሽን ወድጀዋለሁ። እንደኔ ቁም ሳጥን ነው። ያችኛዋን ብቻ እኔ አድርጌታለሁ እንጂ ቁም ሳጥንሽን በጣም ቆንጆ ነው። ቤትሽ በጣም ነው የሚያምረው። ምንም ነገር የሚጎልበት ነገር የለውም። የሚጎለው ነገር እንዳልኩሽ እዚች ጋር የዲኮሬሽን ላይት አሁንም እዚህ ጋር ያስፈልግሻል። 4 የዲኮሬሽን ላይት ነው። አንዱ 500 ብር ነች የምትገዛው። ከፈለግሽ ደግሞ እኔ ያሰራልሻለሁ። እኔ ካሰራሁበት ማለት ነው። አይዶን ነው አሁን ላይ ይጨምር አላውቅም። እኔ ያሰራው ከ2 ዓመት በፊት ነው። ነገር ግን አንዱ 500 ብር ነች። እኔ ባሰራሁበት አሁን ላይ አላውቅም። እንጠይቃለን። ዙሩ እዚህ ጋር ወደ ኮርነር ነው፣ ወደ መኝታ ክፍል መግቢያ። ይሄ ምንድነው? ሻወር ቤት። የኛው ሻወር ቤትሽ ነው። ስትመጪው ፊኒሺንግሽን ታስጨርሻለሽ ልበል። ተየው እሱ አሁን የምፈልገው ማየት ነው። ይሄ ሻወር ቤትሽ ነው። ተገጣጥሟል። ምንም የሚቀረው ነገር የለም። የተገጣጠመ ነው። እዚህ ጋር የሚለጠፉት ነገሮች እነዛ ዋይቶቹ እነሱ ናቸው የሚቀሩት። ቀለሙ አያስፈልገውም ብዙም እንትን ነው የሚፈልገው። ይሄ ውሃ ልክ፣ ይሄ ለሻወር ቤት ስለሆነ ውሃ ልክ ነው የሚፈልገው። ከዛ ውጭ ምንም ነገር የጎደለው ነገር የለም። ይሄ የውሃ ስለሆነ የኛ ቆጣሪ ነው። መቆጣጠሪያሽ ነው። ወደ ኮርነርሽ ስገቢ ደግሞ ማብራት አላት። የራሱን የቻለ በቂ ነው። ያው እንዴ በቃ አሁን አንቺ ያለሽ መምጣት ነው። የኛ የልጆች መኝታ ክፍል ይኸውልሽ፣ ውለጂ ክበጂ እኛ የምናርስሽ ትያለሽ። እዚህ ጋር ምን እንዳልኩሽ መብራት ይቀራታል። መብራቷ ብቻ ነው የምታስገቢው። ቆንጆ ነች። ለልጆች በቂ ነው። አንድ አልጋ እስከ ልጆች በቂ ነው። ወደዚህ መውጫ ነው። አዎ ተከፍቸዋለች፣ ምክንያቱም ማየት ስላለባት። ይሄ ደግሞ ዕቃ ቤት ነው። ወደ ዕቃ ቤት ስንገባ ደግሞ ዕቃ ቤትሽ እንደዚህ ነው።
ሁሉ ነገር ያለቀለት ነው። ሁሉ ነገር ያለቀለት ነው። እዚህ ጋር ደግሞ ወደ ዕቃ ቤትሽ ሲገባ ማብራት እዚች ጋር ይቀራታል። ማብራቷ ብቻ ነች። ከዛ ውጭ ደግሞ ከቻል ኪችን ካቢኔት ደግሞ ልክ እንደ ቁም ሳጥን ይሄ እዚህ ላይ ግድግዳው ላይ የሚለጣጠፉት ሳይሆኑ እንትን አለ መሬት ላይ የሚቀመጥ ከዛ ደግሞ ድጋሚ መሬት ላይ የሚቀመጥ አለ እና ብዙም እንትን አይልም፣ ብዙም አያስቸግርም። እሱን ታደርጊያለሽ። ምንም የቀረሽ ነገር የለ። በቃ አንቺ አሁን ያለብሽ መተሽ መባረቅ ነው ከዚህ ቤት። ይሄን ከመሰለ ቤት እስኪ ህይወት ጎበዝ ሂዶ ከሰሩ ከለፋ ይቀር ከደከማ ይቀር እንደሷ ነው። በቃ ያው እዚህ ጋር ወደዚህ ደግሞ እኔ ስገባ ይሄኛው የሷ አልመሰለኝም። ቲቪ ስታንዱና ፈርቼ ዝም ብዬ ነው ሊፍት ብዬ የወጣሁትኝ። ግን የሷ ነው ስትለኝ በጣም ደስ አለኝ። ይሄም ሶፋውም የራሷ ነው። ሁሉ ነገርም የራሷ ነው። በቃ ጀግና ማለት እንደሷ ነው። ቀጥታውን ደግሞ ወደ ምንድን ነው የምንሄደው? ሰርቪሶቿ ናቸው። ወደ ሰርቪሶች ስንሄድ ደግሞ እነዚህ ናቸው እንግዲህ ጎረቤቶች ታያለሽ፣ አራሾች እንዳይሰሙኝ። ወደዚህ ደግሞ የጎረቤቶች ቤት ነው። እቺ ደግሞ ሰርቪስሽ ነች። በቃ ቆንጆ ነች። ሶስቱም ተይዟል አይደለ? ይኸውልሽ ደሞዝሽ 1 በይ 2 በይ 3 ይሄ ደሞዛችሁ ስላችሁ ይስቁብኛል። እና እቺ የተከራዮችሽ ቤት ራሱ ማለት ነው። ቤቶቹን ቆንጆ አድርጎ ነው የያዙልሽ። አብሽሪ እኔ እና ከወደዚህ ከግቢ ውጭ ነው። ያምራል። ግቢሽም ያምራል። ወደዚህም ያለው ያምራል። ወደዚህም ያሉት ያምራሉ። ተከራይችም ቆንጅዬ ነች። ወንድ ያለው ይኸውልሽ እኮ ወንድም አስጠባቂ ነው የኔ ቆንጆ። ወደዚህም ያለው ያምራል። ኤኒዌይስ ቤትሽ ይሄን ይመስላል። እንግዲህ ከዚህ በላይ እንዴት አድርጌ እንደማሳይሽ አላቅም። እኔ በጣም ነው ደስ ያለኝ። እንደዚህ ነው እኔ በጣም የወደድኩት። ይጣና አሰናክሎ ነበር ቲቪ ስታንዱን እያዩ በጣም የወደድኩት ቲቪ ስታንድሽን ነው። በጣም የሚገርምሽ ነገር ይሄን ቲቪ ስታንድ ራሱ እኔ ላዘው አጋጣሚ ባልያኛውን አሰርቶ ስለነበረ ነው እንጂ ቲቪ ስታንድሽ ያምራል። በቃ እዚህ ጋር ባለ 42 ኢንች በቃሻን ከዛ በይብን ይሰራንሻን ኳስ ቤት አከፍችበት። ሶፋሽ ያምራል፣ ወድጃለሁ። ሶፋው የኔ ተመሳሳይ ነው። ሶፋሽ ደግሞ ይሄኛው የለውም እንጂ የኔ ተመሳሳይ ነው። ሶፋሽ ቆንጆ ነው። ሶፋሽንም ወድጃለሁ። ትንሽ እቺ ላይ ዘርባት ሆነ ወድ ነበር። ከዛ ውጭ ኮተኑ ቆንጆ ነው፣ ያምራል። ውጭም ታምራለች። በቃ ያምራን። በጣም ነው የሚያምረው ቤትሽ። እንግባ ከወደ ውጭ እንደ አዲስ ላሳይሽ። መቼም ያንቺ ነገር ያው ለሁላችሁም ነው እንግዲህ የማዳም ቅመም ቤት ነው ስላችሁ በኩራት ነው። ይሄ የማዳም ቅመም ቤት ነው ስል ለሁሉም ሰው በኩራት ነው። ምክንያቱም ማንኛውም ሰው የለፋበትን ውጤቱን ሲያይ ነው። ያው እንደዚህ ስትገቡ እንደዚህ ስትሉ እንደዚህ ወደዚህ ስትገቡበት ከሳሎን ደግሞ ትላላችሁ ስትንፈራፈሩበት ወደ መኝታ ክፍል ስትገቡ እስኪዩት አልጋዋ ትላላችሁ። እዚህ ጋር ማን እኔ መጀመሪያ የምተኛበት የምን አንቺ ባልሽ ጋር መንፈራሰስ ቁም ሳጥን ትጠያለሽ። በቃ የቤት ከለር የቀለም ምርጫ ትጠላላችሁ። በጣም ነው የሚያምረው። እኔ ሰኝ እዚህ ጋር እብድ መስያ የጎረቤቴ ስለሆነች እየሮጥ ነው ዝም ብዬ የመጣሁት። ለዛ ነው። ሻወር ቤት ገና ትንሽ ይቀራታል። የልጆች መኝታ ክፍል ኦሬዲ ያለቀለት ነው። ኪችን ቤት ትንሽ ነው የሚቀረው። ኪችን ካቢኔት ደግሞ ወዞቿ ሰርቪሶቿ አለቀ። ያምራል። አይሰማ መሳለሚያ ሲሏችሁ እንግዲህ ይሄን ነው። መሳለሚያ ሰፈር ይባላል። ልጅቷ መሳለሚያ ሰፈር ነው ስላለችኝ እኔ ወደ መሳለሚያ ሰፈር መጥቼ ነው። የኛ በዛኛው ሳይድ ነው፣ የነሱ ደግሞ ወደዚህ ነው ማለት ነው። አዲሱ ምሪት ነው። ይሄ እንደምታዩት መሬቶቹ ዳገቱ እየተደለደለ ቤት እየተሰራበት ነው። ይሄ በምታዩ በሙሉ እስከታይ ድረስ እስከዚህ አካባቢ ድረስ ዳገን ነበር። ይሄ ተደልድሎ አፈሩ ይሸጣል። እስከ ባተሩ የብዛው እንዳለ ነው። እንደዚህ የሚገርም ቦታ ያወጡበታ ማለት ነው። እንግዲህ አስቡት፣ ይሄ ሁሉ ዳገቱ ተደልድሎ ነው። እቺ ቤት ራሱ ስትሰራ እኔ ከመጣሁ በኋላ ነው ሁሉ ዳገት በእስከባተር እየተማሰ ለሁለት ጥቅም ይውላል። አንደኛ አፈሩ ለሌሎች ሰዎች ለማስደልደያ፣ ሁለተኛ ድንጋዩ ይወጣል፣ ገረገንቲ ይወጣል። ለሁለት ጥቅም ነው የሚውለው። ብዬ ዙሬ እስከ ጫማይ ነው ደግሞ የገባው። ልበቀልሽ ማለት ነው።
ገባንና ከዛ እዚህ ጋር ቁጭ ብለን ስለ ሶፋሽ ኮሜንት ምናምን ስንሰጥ የሶፋስ ጨርቅ ያስፈልገዋል ይታዘዝልሻል፣ ችግር የለውም። እና ይሄን ደግሞ ሶፋው ለምን ነጭ ሆነ ለምን እንዲኮን እንዳትይ፣ የቤትሽ ዕቃ ሲገባ የቦለለበት ነው። እሺ ይወለወላል። አይዞሽ፣ ይሄ እኛም ቢሆን እንወለውላለን እንግዲህ። እና ሲቀጥል ደግሞ ይሄኛው ከዚህኛው ከለር ጋር ስለማይሄድ ይቀየራል ተብሎሻና፣ ይቀየራል ተብሎ ሊቀየርልሽ ነው፣ እንዳትናደጂ ይሄን ስታይ። ከዛ ውጭ ይሄ እንግዲህ እንደምታዩ ሳሎንሽ ላይ ቁጭ ብለን እንደዚህ ይሄን ያህል ሰዓት ቁጭ ብለን ባወራንበት ደግሞ አንቺ ስትመጪ ቡና ፍልተሽልነት ያለሽ እየጠጣን እንደዚህ አድመን ለማየት ያብቃን። ይሄንን የማልወደድኩትም ነበር፣ ግን እህትሽም እንዳለችው ሊቀየር ነው ብላለች። በቃ ይቀየራል። ደግሞ ተመሳሳይ የዚሁ ነው ተመሳሳይ 1-4 ኩርሲ እዛች ጋር ያስፈልጋል ብዬ ተስፋ አደርጋለሁ፣ እንደኔ ማለት ነው። ያው እነሱ ያጠፉት ይሄንንም ሲያዙ ገንዘብም ጨምረሽም ቢሆን ተባብለሽም ቢሆን እነዚያ 4 ኩርሲዎች ልክ እንደኔ አይነት ተመሳሳዮች እዚህ ጋር የምታዘዙ ቆንጆ ነበር አሉ። እንደውም ይሄንን ራሱ ከዚህ በኋላ ነው ያስጨመራችሁታ። ይሄ ከተሰራ በኋላ ነው አሉ እነዚህ ራሱ ከላይ ያሉት እነዚህ ትራሶች የተጨመሩትና ስለዚህ ይሄኛውንም ትንሽ ብርም ጨምረሽ ቢሆን አዘሽ በአንድ እግር እዛች ጋር ሌላ አይነት ላለመቀላቀል እነሱ ይገባሉ ማለት ነው። ከዛ ውጭ ሌላው በጣም ቆንጆ ነው ቤትሽ። እግዚአብሔር አምላክ በሰላም ለሀገርሽ መተሽ የምትኖሪበት የምትወልጅበት የምትከብጅበት እንዲሆን ምኞታችን ነው። ሳሎን ላይ ቁጭ ብለን እንግዲህ እያኮመኮምን ነበር ወሬ ይህን ይመስላል።